ተነስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ጓሜራ ነው በዛሬው ዝግጅታችን አንድ ራሱን ነብይ ነኝ ብሎ የሚጠራ በጣም የሚታወቅ በብዙ በኢትዮጵያ ወንጌላዊ ቤተክርስቲያን አማኞች ዘንድ የሚታወቅ አንድ ግለሰብ አለ አንዱ ወንድም አለ እና እሱ በቴዎድሮስ ካሳሁን አልበም ዙሪያ የሰጠው አስተያየት አለ በተለይ አልበሙ ከመውጣቱ በፊት የተናገረው ነገር ነው እና ያንን አስመልክቶ የተናገረው ነገር በጣም የሚገርም ነው እሱን አስመልክቶ አንዳንድ መረጃዎች ሰጣችኋለሁ ከዛ በፊት ግን ወደ ቴዲ አፍሮ ልምጣና ቴዲ አፍሮ እንግዲህ እንደምታዩት አልበሙ በሚሊዮኖች የሚቆጠሩ በተለይ ዳስጣል የሚለው ከ9 ሚሊዮን በላይ ኢትዮጵያውያን ያንን ተከታትለውታል አዳምጠውታል ፕሬሲደንት ነው በጣም የሚያስደነግጥ ነው እና ክስተት ነው በተለይም ደግሞ ይሄ ዳስጣል የሚባለው ኢትዮጵያዊነትን ባንዲራ እናንሳ መጨረሻው ላይ ቢናገረው ባንዲራውን ምን አንሱ ባንዲራውን አንሳ ነው የሚለው ባንዲራውን አንሳ እና ባንዲራውን አንሳ ብሎ ያቀነቀነበትን ዜማ 9 ሚሊዮኖች ነው የተመለከቱት 9 ሚሊዮን በላይ ያ ማለት ምንድነው እንግዲህ በሚሊዮኖች የሚቆጠሩ አሁን ኢትዮጵያዊነት ብለው ባንዲራውን ለማንሳት እየተነቀነቁ ነው ካሁን ለአሁን ሰላም ይመጣል ካሁን ለአሁን ትግስት ይመጣል ካሁን ለአሁን ነገሮች ይስተካከላሉ ብሎ የሚጠብቁ ሁሉ አሁን የኢትዮጵያን ለማዳን ኢትዮጵያዊነትን ለማንሳት የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ እንደገና ለማንሳት ሰው እየተነቃነቀ ነው ማለት ነውና ከፍተኛ የሆነ አንፕሬሲደንትድ የሆነ ንቅናቄና ቫይብሬሽን እየፈጠረ ነው የቴዲ አፍሮ እና ያን ተከትሎ አገዛዙ የአዲስ አበባ ልጆችን ለምን የቴዲን አፍሮ ሰማችሁ ብሎ ማሰር ጀምሯል እንግዲህ ያለው ነገር ያው አገዛዙን በጣም ከቀኝም ከግራም ከፍተኛ አጣብቂኝ ውስጥ ከተውታል በፖለቲካ እንደከሰረ ዓለም ሁሉ እያወቀ ነው በሚቆጣጠሩት ሚዲያ በሚቆጣጠሩት ፕሮፓጋንዳ ሄናረግን ያናደረግን እንዲገባን እንዲወጣን የሚሉት ነገር በሙሉ በቃ ማንንም ለዛ ቦታ እንደማይሰጥ የተረዱበት ሁኔታ ነው ያለው ብዙ ፕሮፓጋንዳ ሰው ግን ያንን ሁሉ ህዝቡ ትቶ እነሱን ማዳመጥ ትቶ ሰው ቴዲ አፍሮ ነው ያዳመጠ ያለው የኢትዮጵያዊነት መልእክት ነው ያዳመጠ ያለው የውሸት ብልጽግና የውሸት እድገት የውሸት ፕሮፓጋንዳ ሳይሆን አገሪቷ ያለችበት ችግር አገሪቷ ያለችበት ውጣውረድ ኢትዮጵያውያን መኖር አልቻሉም ኢትዮጵያ ከቦታ ወደ ቦታ መንቀሳቀስ አልቻሉም ኢትዮጵያውያን እየተገደሉ እየተፈናቀሉ በአገራቸው አገር አልባ እየሆኑ እንደሆነ ያ ነው በብዙ ኢትዮጵያውያን ውስጥ ያለው ብዙ ኢትዮጵያውያን ሀገራችንን እያጣን ነው እያለ ነው ስለዚህ ያ ነው በቃ የሀገራቸው ጉዳይ ነው ብዙዎቹን እያሳሰበ ያለው እና ቴዲ አፍሮን ሰው እያዳመጠ ነውና ምን ለማለት ነው በቃ ህዝብ ምን ድምጽ እየሰጠ የምርጫ ግንቦት 24 አይደል ምርጫ ለማድረግ ያስቡት ግንቦት 24 ምርጫ ለማድረግ አስበው ለምርጫ እየተንደፋደፉ ባለበት የኢትዮጵያ ህዝብ ግን አብዛኛው ማህበረሰብ ግን ከሚያዝያ 8 ጀምሮ እስከ ሚያዝያ 10 ድምጹን ሰጥቶ እንዳልኳችሁ 9 ሚሊዮን የሚሆን ኢትዮጵያዊ ዳስታልን ተመልክቷል 4.6 ሚሊዮን ኢትዮጵያዊ የግርማዊ አፄ ኃይለ ሥላሴ ድምጽ ያለበት አልበም ጀምበር የሚባለውን 4.6 ሚሊዮን ነው ያለው አብይ አህመድ በተለያየ ሚዲያዎች ምርጫውን ዘመቻ በተመለከተ አደረኩ የሚለውን ነገር በተመለከተ ያደረጋቸው ቃለ መጠይቆች 5000 ምናምን ሰው ነው እና የህዝብ ልብ የት እንዳለ የቴዲ አልበም ያሳየበት ሁኔታ ነው ያለው እና የቴዲ አልበም ከመውጣቱ በፊት አድማጮቻችን ተመልካቾቻችን የቴዲ አልበም ከመውጣቱ በፊት ይሄ እዚህ ጋር የምትመለከቱት አገልጋይ በሐሙስ ቀን የሚለቀቅ ዘፈን በጥልቁ የሚሰራ ነው በሚል ሰው የቴዲ አፍሮን አልበም እንዳያዳምጥ ገና ምን እንደሆነ እኮ መልእክቱ ይዘቱ ምን እንደሆነ ያቅም እንዳያዳምጥ ቅስቀሳ ሲያደርግ ነው ሲጸልይ ነበር በጌታ በኢየሱስ ክርስቶስ ስም ወደ ጥልቁ ይውረድ ምናምን እያለ ሲጸልይ እና ይህ ሰው ለምን እና በዚህ ሰው እስቲ በጣም እኮ የሚገርም እኮ ነው ወገኖቼ እና በጣም የሚገርም ነው እና ይሄ እንግዲህ ይሄ እዚህ ጋር የምታዩት ሱራፌል ነው የሚባለው ሱራፌል ደምሴ ይባላል እና በእግዚአብሔር ስም የሚነግድ የሚያጭበረብር የክርስትናን ስም መሳቂያና መሳለቂያ ካደረጉ ሐሰተኛ ነቢያት መካከል አንዱ ነው እኔ
ልጅ እያለሁ የሊሴ ገብረ ማርያም ተማሪ ነበርኩኝና የሊሴ ገብረ ማርያም ተማሪ እያለሁ የስፖርት አስተማሪያችን ነበሩ አባባ ረጋሳ። እኛ መስዮ ረጋሳ ነው የምንላቸው። እና አባባ ረጋሳ የኢትዮጵያ ወንጌላዊ ቤተክርስቲያን አማኝ ነበሩ። ያው ብዙዎቻችሁ ጴንጤ የሚባለው ማለት ነው። እና አማኝ ነበሩ። እና እሳቸው በጣም የሚገርማችሁ ምሳ ሰዓት ላይ አንዳንድ ከእሳቸው ጋራ ባይብል ስተዲ አብረን እናነብ ነበር። ባይብል ስተዲ አብረን እናጠና ነበር። በጣም የተከበሩ ሰው ናቸው። እና እሳቸው እዛ ትምህርት ቤቱ ውስጥ የሰራተኛ ማህበር ደግሞ ነበር። በቃ ሰራተኛ ማህበር በየቦታው ይደራጁ የለ እና በቃ በእሳቸው አስተማሪ ናቸው እና ሊሴ ውስጥ አስተማሪዎች የሚሰሩ አላል ከፈረንጆቹ ከአስተማሪዎች በስተቀር ሌሎች ኢትዮጵያውያኖች በሙሉ በማህበር ተደራጅተዋል። ያው በማህበር እንዲደራጁ የቀድሞ አብዮታዊ መንግስት ያዝ ስለነበር ማለት ነው። እና በማህበር ተደራጅተው የማህበሩ ገንዘብ ያዥ ነበር እና የማህበሩ ገንዘብ ያዥ ተደርገው የተመረጡት አባባ ረጋሳ ነበሩ። ለምንድን ነው አባባ ረጋሳ የማህበሩ ገንዘብ ያዥ ተደርገው የተመረጡት? እነዚህ ጴንጤዎች ታማኝ ናቸው የሚል እና በወያኔ ከመምጣቱ በፊት የነበሩ የእግዚአብሔር አገልጋዮች በእምነታቸው ምክንያት እስር ቤት የወረዱ አሁን ለምሳሌ ዘማሪ ተስፋዬ ጋቢሶ ከ8 ዓመት በላይ እስር ቤት የነበሩ ብዙዎቹ እስር ቤት የነበሩ ናቸው። ኢየሱስ ክርስቶስን ካዱ ሲባሉ አንክድም፣ እምቢ ለምስሉ ለናቡከደነጾር ለምስሉ አንሰግድም። ናቡከደነጾር የባቢሎን ንጉስ የወርቅ ምስል አድርጎ ህዝብ ሁሉ ለዛ እንዲሰግድ በሚያዝበት ጊዜ ሲድራቅ ሚሳቅ አብደናጎ እኛ የምንሰግደው ለእግዚአብሔር ለአምላክ ነው አንሰግድም ብለው ያንን በማረጋቸው እሳት ውስጥ አልተጣሉም እና እግዚአብሔር ከዛ አላዳናቸው። ስለዚህ በተመሳሳይ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስን ሂዱ የምትሉ ማርክሲዝም ሰው ከጅንጀሮ ነው የመጣው ማርክሲዝም ሌኒኒዝምን ተቀበሉ እግዚአብሔር የለም በሉ የምትሉንን እኛ አንቀበልም በማለታቸው በእምነታቸው ላይ ጥንካሬን በማሳየታቸው ብዙዎቹ ታስረው ብዙዎቹ የተገደሉም የሞቱም አሉ። እና አባባ ረጋሳም ለዚህ ነው በዛን ጊዜ የነበሩ ጴንጤዎች ወይም ወንጌላዊ ቤተክርስቲያን አማኞች ክሬዲቢሊቲ የነበራቸው ሪስፔክትድ የነበሩ ሰው የሚያምናቸው ሰው የሚተማመንባቸው አጥኞች ናቸው የሚባሉ ነበሩ። ለዚህ ነው አባባ ረጋሳ ገንዘብ ያዥ የነበሩት። ለምን ሌሎቹ አባባ ረጋሳ ገንዘብ ይበላሉ ብለው ስለማያስቡ በቃ እምነት ነበራቸው፣ ክሬዲቢሊቲ ነበራቸው። ያን ያህል የኢትዮጵያ ወንጌላዊ ቤተክርስቲያን አማኞች በጣም ሪስፔክትድ የነበሩ የተከበሩ ናቸው። በኋላ ግን ወገኖቼ በቃ አጭበርባሪ ሁሉ በዛ፣ ሌባ ሁሉ በዛ፣ ገንዘብ የሚበላ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ስም በቃ ሰውን የሚዘርፍ አጭበርባሪና ሌባ በዛ። እኔ አስታውሳለሁ ልክ እንደዚህ እንደ አንድ ሰው የነገረኝ ነው የምነግራችሁ። ልክ እንደዚህ ሰው የእግዚአብሔር ሰው ነኝ የሚል ታምራት ነው ምናምን የሚባል ሰው ነበር እና እዚህ ቦልቲሞር ትልቅ ኮንፈረንስ አሜሪካን ሀገር ተዘጋጀ እና በቃ የእግዚአብሔር ሰው ታምራት ሊመጣ ነው ምናምን ተባለና እናቶች ምናምኖች ሁሉ መጡ። ከዛ ያ የፕሮግራሙ አዘጋጅ ትልቅ አዳራሽ ነው የተሰባሰቡት፣ ትልቅ አዳራሽ ውስጥ ነው የተሰባሰቡት እና የዛ የፕሮግራሙ አዘጋጅ ተሰባሰበና የሰራዊት ጌታ እግዚአብሔር እንዲህ ይለኛል ከናንተ መካከል 1,000 ብር የምታዋጡ 1,000 ብር ለጌታ የምትሰጡ 50 ሰዎች ትኖራላችሁ እና 50 ሰዎች 1,000 ትሰጣላችሁ ብሎኛል እግዚአብሔር ብሎ የፕሮግራም መሪው ትንቢት ነገር ተናገረ። የውሸት ትንቢት እኮ የውሸት ትንቢት መጽሐፍ ቅዱስ ይላል ከሐሰተኛ ነቢያት ተጠበቁ ይላል። የውሸት ትንቢት እንደዚህ ሐሰተኛ ነቢያቶች በጣም በዝተዋል። እንደዛ ብሎ ተናገረ። ከዛ $1,000 የሚሰጥ ሰው ሲያጣ ጊዜ ትንሽ ቆይቶ እንግዲህ ይሄ አገልጋይ የተባለው ሰውዬ እኮ እሱን ፍለጋ ሰው እየጠበቀ እኮ ነው። 1 ሰዓት ቁጭ ብሏል እኮ 1 ሰዓት ቁጭ ብሏል። ከዛ እንደገና ፕሮግራም መሪው 500 ብር ደግሞ አለ። እንግዲህ ተመልከቱት እግዚአብሔር 1,000 ብር የሚያዋጡ ሰዎች ይኖራሉ ብሎ ካለው ታዲያ ለምንድን ነው ያችን 1,000 ብር ወደ 500 ብር የሚቀር 500 ብር እንዲህ ያለ በቃ ገንዘብ ለመሰብሰብ ኦልሞስት ምን አለፋችሁ 1 ሰዓት ሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ከማስተማር ወይም ደግሞ እግዚአብሔርን የሚያመልክ ወርሺፕ ከማድረግ ያ ሰውዬ ሰው ገንዘብ እንዲያዋጣ ሰውን ገንዘብ እንዲያዋጣ ነበር ሲቀሰቅስ ነበር።
ከዛ ይሄ እግዚአብሔር ሰው የተባለው በቅንፍ በትምህርት ጥቅስ የእግዚአብሔር ሰው የሚባለው ሰው መጣና በቃ ከአንድ ዳር ወደ አንድ ዳር እንደ ወንጭፍ በቃ ብር አለና ከዛ አሰልጥኖ ያመጣቸው በቃ አይደለ በቃ መርጦ እዛው ያስገቧቸው ሰዎች አሉ። እነሱን ይጠሩና በቃ ተፈወስን እንዲሆንን እንዲሉ እንደዛ አንቺ ስምሽን አውቃለሁ ስሙሽ ብስኩት የሚባል ወንድም አለሻለ ምናምን እንደዚህ ድራማ ይሰሩና በቃ ህዝቡን ሙልጭ አድርገው ዘርፈው ይወጣሉ። እና እንደዚህ አይነት አጭበርባሪ ዘራፊዎች የበዙበት ነው። እና ይሄም አገልጋይ ወገኖቼ እንደዚህ አይነት ሰው በአሁኑ ጊዜ የኢትዮጵያ ወንጌላዊት ቤተክርስቲያን የረከሰችበት ዘመን እንዳሁኑ ዘመን የለም። እኔ የኢትዮጵያ ወንጌላዊት ቤተክርስቲያን አማን ነኝ። በወንጌል አምናለሁ እኔ። ግን ወንጌል ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐሰተኛ አስተማሪዎች በስተው አካውንታቢሊቲ የላቸው፣ ተጠያቂነት የላቸው። ጌታ ቀብቶናል ብለው እያጭበረበሩ ህዝቡን እየዘረፉ ያሉ እጅግ በጣም ብዙ ናቸው። እና አንዱ ይሄ ሰው ነው ወገኖች። እና ይሄ ሰው ሱራፌል ደምሴ ይባላል። እና ይሄ ሰው አካውንታብል አይደለም ወገኖች። ወይ የኢትዮጵያ ሙሉ ወንጌል ቤተክርስቲያን የኢትዮጵያ ኦርጋናይዜሽን አይደል? የኢትዮጵያ ሙሉ ወንጌል ቤተክርስቲያን በዛ ስር አይደለም። ወይም ደግሞ በኢትዮጵያ መሰረተ ክርስቶስ ስር አይደለም። ወይ በመካነ ኢየሱስ ስር አይደለም። በቃ በግላቸው ይወጡና ከቤተክርስቲያን ስትራክቸር ከቤተክርስቲያን ሃይራርኪ ውጪ ይወጡና ጌታ ቀባል ብለው በየስቴዲየሙ በየአዳራሹ እየሰበሰቡ ይሄንን ምስኪን ህዝብ ያልቡታል። እና እንደዚህ አይነት ሰው ነው የሰውዬው ወገኖች። እና በጣም እንደዚህ አይነት ሰው በክርስትና ስም ከሚያጭበረብሩ ሰዎች መካከል አንዱ። ይሄንን በድፍረት ነው የምናገር፣ እንደ ክርስቲያን በድፍረት ነው የምናገር። እነዚህ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን አይደለም የሚያገለግሉት። እነዚህ ሰዎች ራሳቸውን ነው የሚያገለግሉት። በጌታ በኢየሱስ ክርስቶስ ስም ቱጃር እየሆኑ ነው እነዚህ ሰዎች። ቱጃር ህዝቡን እያታለሉትም እና አብይ አህመድ እንደነዚህ አይነት ሰዎችን ይዟል። ለምን ህዝቡን ምን ያደርጉታል? በቃ ያደነዝዙላቸዋል። ስለዚህ ህዝቡ ስለሚያደነዝዙላቸው እነዚህ ሰዎች ፍትህን ስለማይናገሩ እውነትን ስለማይናገሩ እነዚህ ሰዎችን ይዘው በቃ ለእነዚህን ሰዎች ለአጀንዳ ይጠቀሙባቸዋል ማለት ነው። እና ይህ ሰው ምንድነው የሚለው? እንዲህ ይላል ይላችሁ በሐሙስ ቀን የሚለቀቅ ዘፈን በጥልቁ የሚሰራ ነው ይላል። ክርስቲያን የሆነ የጥልቅ ተከታይ ካልሆነ የዘፈን ደጋፊ ሊሆን አይችልም። ሰው ዝም ብሎ ሊዘፍን አይችልም። እንዲዘፍን የሚያደርገው ከጥልቅ የተጫነበት መንፈስ ነው። ከዘፈን ጀርባ የጥልቁ አሰራር አለበት። ወጣቶች ንቁ፣ ህይወታችሁንም የሚበላ መንፈስ ከጥልቁ ተለቋል። ዘፈን መዳራት ነው፣ ወደ ዝሙት የሚመራ ነው። ዘፈን የሥጋ ፈቃድን ማሞያ ነው፣ ጣዖት አምልኮ ነው። ዘፈን ንቁ ብሎ ቴዲ አፍሮ አልበሙን ሐሙስ ከመልቀቁ በፊት የተናገረው ይሄ ሰውዬ። እንግዲህ ይሄ ሰውዬ እንደሚለው ወገኖቼ መጽሐፍ ቅዱስ ላይ የሥጋ ሥራ የተገለጠ ነው። የመንፈስ ፍሬ ትዕግስት፣ ፍቅር፣ በጎነት ምናምን ብሎ ይዘረዝርና የሥጋ ፈቃድ የተገለጠ ነው ብሎ ስካር፣ ዘፋኝነት ምናምን ብሎ ይዘረዝራል። እችን ጥቅስ ወስዶ ነው እንግዲህ እንደዚህ የሚናገረው። እስቲ አሁን በአሁኑ ጊዜ ተመልከቱ። እስቲ ብዙ መዝሙሮች አሉ፣ ብዙ ዘፈኖች አሉ። እንደው ግጥሙን ቃሉን ትታችሁ መዝሙሩን ብቻ ብታዳምጡ የትኛው ዘፈን የትኛው መዝሙር እንደሆነ እኮ ለመለየት ያስቸግራል። ስለዚህ መዝሙር ከዘፈን የሚለየው በምንድነው? በይዘቱ። ዘፋኝነት በሚልበት ጊዜ የሐዋርያ ጳውሎስ በገላትያ ላይ ዘፋኝነት በሚልበት ጊዜ እዛ በወቅቱ የሚዘፈኑ ዘፈኖች ዳንኪራዎች፣ ወደ ዝሙት የሚወስዱ ዴሞኒክ ስፒሪት ያለባቸው ስለነበረ ነው እንጂ ሙዚቃ መጥፎ ሆኖ አይደለም። እና አንድ ነገር ዴሞኒክ የሚያደርገው ከጥልቅ ነው፣ ከኃጢአት ከክፉ ነው፣ ከክፉ አይደለም የሚያደርገው። ያ ምንድነው? ይዘቱ እግዚአብሔርን የሚያስከብር ነው ወይ? ይዘቱ ፍቅርን የሚያመጣ ነው ወይ? እግዚአብሔር የሚወዱትን እሴቶች እንዲፈጠር የሚያደርግ ፍትህን የሚያመጣ ነው ወይ? ፍቅርን የሚያመጣ ነው? አንድነትን የሚያመጣ ነው ወይ? እርቅን የሚያመጣ ነው ወይ? እግዚአብሔር የሚወዳቸውን ነገሮች የሚያጠናክር ነው ወይ? በቃሉ እዛው ውስጥ ባለው ቃል ነው አንድ ነገር የሚመዘነው። ግን እንደዚሁ በቃ ጥቅስ ወስደው ለፖለቲካ ፍጆታቸው ብሎ እንደዚህ አይነት ነገር መናገር እንዳልኳችሁ እነዚህ አታላዮች ስለሆኑ አጀንዳቸው ሌላ ስለሆነ ወገኖቼ። እና ይሄንን እንደዚህ ተናሽለ እና እዚህ ጋር አንድ ልናገር። አንደኛ ይሄ ሰውዬ ስለ ዘፈን
ስለ ዘፈን ኃጢአትነት ተናገር አይደለ? ተናገር ኃጢአት ነው አለ። እሺ ስለ ዘፈን ኃጢአትነት ለመናገር አስቦ ከሆነ አልጠፋ ቀን ቴዲ አፍሮ አልበሙን ሊለቅ ሲል ምን መናገር አስፈለገው? ለምን ቴዲ አፍሮ ሊለቅ ሲል ቴዲ አፍሮ ሐሙስ ነው አልበሙን የሚለቅ ስለተባለ ሐሙስ ቀን የሚለቀቅ ዘፈን ብሎ ለምን አፉን ይከፍታል? ስንት ሌሎች ዘፋኞች በየጊዜው አሸሼ ገደማቸውን ምናምንቴ ዘፋኖቻቸውን ሲያስመርቁ አልነበር እንዴ? ያኔ ለምን አልተናገረም? ይሄ ሰው ለምን አልተናገረም? ነጁ ያው ምናምንቴ የማይረባ መልእክት የማይረባ የመዳራት ምናምን መልእክት ይሄ በቃ መጽሐፍ ቅዱስ እንደውም ኃጢአት ነው የሚለው አይነት ዘፈን ቃላቶቹ ውስጣቸው ያለው ራሱ በሙሉ ምንም ባዶ የሆኑ ነገሮችን ያቀፉ አልበሞች እኮ ማለት አሉ እኮ ምናምንቴ አልበሞች እነሱ ሲወጡ ለምን አልተናገረም? ምክንያቱ ቀላል ነው ገበች ይሄ ሱራፌል የሚባለው ሰውዬ ሌሎች አገርንና ምዕመንን እየዘረፉ ያሉ ቱጃር የሆኑ በአገዛዙ ጥበቃ ስር ያሉ ህዝብን ለማደንዘዝ አገዛዙ እንደ መሳሪያ እየተጠቀመባቸው ካሉት ሰዎች መካከል አንዱ ስለሆነ ስለዚህ አገዛዙ ላካቸው አገዛዙ ያላቸውን የሚያደርጉ ሰዎች ናቸው እና ህዝቡን ቀስቅሱ ቴዲ አፍሮን ሰው እንዳያዳምጥ የእግዚአብሔርን ቃል እየጠቀሳችሁ የእግዚአብሔርን ቃል እየተናገራችሁ ስለ እግዚአብሔር ቃል እያወራችሁ ህዝቡ ቀስቅሱት ህዝቡ ለሀገሩ እንዳያስብ ህዝቡ በሀገሩ ውስጥ ያለውን የፍትህ ጥያቄ እንዳያነሳ ህዝቡ አንገቱን ደፍቶ ለኛ እንዲገዛ ህዝቡን አደንዝዙ ተብሎ ተልኮ ነው ይሄን ነገር የተባለው እንጂ ካልጠፋ ጊዜና ካልጠፋ ቦታ አሁን ያንን አይናገርም ነበር። አንዴ ሁለተኛ አድማጮቼ ያንን አባባል ይሄ ሰው የሚናገረው አባባል ስለ ዘፈን የተናገረው አባባል አንደኛ ክርስትና ማሳነስ ክርስትና የህይወት ጉዳይ ነው። ክርስትና ዘፈንን በመስማትና ባለመስማት የሚለካ አይደለም። ክርስትና ዘፈንን መስማትና አለመስማት አድርጎ አሳንሶ ማቅረብ ትልቅ ስህተት ነው። ክርስትና ወገኖቼ ፍትህ ነው። ክርስትና ፍቅር ነው። ክርስትና እግዚአብሔርን አብረነው እንድንሰራ አስቀድሞ ያዘጋጀውን መልካሙን ስራ መስራት ነው። ክርስትና እግዚአብሔርን ለመምሰል መትጋት ነው። ክርስትና የጌታችን የመድኃኒታችን የኢየሱስ ክርስቶስ ተከታይ መሆን ነው። ጌታችን ኢየሱስ ክርስቶስም እነ መጥምቁ ዮሐንስም ጌታን ሲያገለግሉ 5 ሳንቲም ኪሳቸው አልነበረም። ክርስትና ገንዘብ ማግበስበስ አይደለም። ክርስትና በጌታ ስም ሀብታምና ቱጃር መሆን አይደለም። ፎቅ በፎቅ ላይ ፎቅ በሰገነት ላይ ሰገነት መገንባት አይደለም። ክርስትና ህይወት ነው። እግዚአብሔር ሲሰጠን እግዚአብሔር ሲባርከን እግዚአብሔር የሚሰጠን እግዚአብሔር እንዲባርከን እኛ ሀብታም ቱጃር ሆነን እኛ ላይ ሆነን ሌላውን ታች እንድንመለከት አይደለም። እግዚአብሔር የሰጠን እግዚአብሔር ነው የሰጠን ብለን እግዚአብሔር እንደባረከን ጤና ሰጥቶ ስራ ሰጥቶ አቅም ሰጥቶ እድሜ ሰጥቶ እግዚአብሔር እንደባረከን እኛም ደግሞ ሌላውን እንድንባረክ we are blessed to be blessed brothers and sisters ክርስትና ማለት ይሄ ወገኖቼ እውነተኛ ክርስቲያን የሚለካው በህይወቱ የወደቁትን ያነሳል ወይ ለተጠሙ ውሃ ለራባቸው ዳቦ ለታረዙት ቡልኮ ይሰጣል ወይ ለተገፉት ይቆማል ወይ ድምጽ ለሌላቸው ይሟገታል ወይ የሌላው ሸክምና ህመም ይሰማዋል ወይ ከራስ ወዳድነት ወጥቶ ሌላውን ያገለግላል ወይ ያ ነው የክርስቲያን መለኪያ ወንድሞቼ እንጂ ይሄ ምንድነው ነብይ ነኝ የሚለው ሰውዬ በ4 ኪሎ ታዞ አፉን የሚከፍተው አጭበርባሪ ሰው እንደሚለው አይደለም። በዛ አይደለም ክርስትና የሚለው ወገኖቼ። ስለዚህ ይሄ ሁለተኛ ነጥብ ነው። ሶስተኛ ነጥብ እኔ የወንጌላዊ ቅድም እንዳልኳችሁ የወንጌላዊ ቤተክርስቲያን አማኝ ነኝ። መዝሙር መዘመር መዝሙር መስማት በጣም እወዳለሁ። እንደውም ዘማሪ ነኝ እኔ በቃ ውስጤን መንፈሴን ስለሚያድሰው ማለት ነው። እንደውም አንዳንዴ እንደው ድምጽ አለኝ ብዬ መኩራራትም የለብኝም ግን በጣም ምንም የማይል ድምጽ ነው ያለኝ። ምንም የማይል ድምጽ አለኝ እና አንዳንዶቹ እንደውም ጓደኞች ለምን መዝሙር ሁሉ አታወጣም ነው የሚያገርማቸው በቅርብ የሚያውቁኝ እና ያን ያህል መዝሙር እወዳለሁ። በጣም ብዙ ጊዜ መዝሙር መስማት ነው ብዙ ጊዜ እና ብዙ ዘፈኖች አሉ ግን በቃ ብዙ ዘፈኖች በቃ ስሰማቸው በቃ በግሌ ሌላው የመስማት
መብታለሁ። እኔ ግን በቃ ብዙ ጊዜ ስለሚደብሩኝ በቃ ብዙ ደስ ስለማይለኝ ብዙ እኔ ዘፈን አልሰማም። በቃ አብዛኞቹ ዘፈኖች በቃ ያሉት ነገር በቃ መልእክታቸው ቃላቸው ምናምን በቃ ምናምን ባዶ ስለሚሆንብኝ አልሰማም። ስለዚህ መስማት የለብኝም ብዬ ሳይሆን እውነቴን ነው፣ መስማት የለብኝም ብዬ ሳይሆን በቃ መስማት ስለማልፈልግ ስለሚደብረኝ አልሰማም። ስለዚህ ብዙ ዘፋኞችን ወገኖች አላቃቸው የምሰማቸው ዘፈኖች ግን አሉ። እንዴ በጣም በ97 ኢትዮጵያ ሄድኩኝ። አንድ ነገር ላጫውታችሁ። በ97 ኢትዮጵያ ሄድኩኝ እንዳጋጣሚ ያኔ ያስተሰርያል ወጥቶ የነበረ ጊዜ ማለት ነው። እና በ97 ኢትዮጵያ ሲሄድ ታክሲው እና በቃ ሰው እንዴት እንደሚኖር የሰውን አኗኗር መልመድ አለብኝ ብዬ የሰውን አኗኗር መልመድ አለብኝ ብዬ በቃ በታክሲ ነበር የሚሄድ እና በታክሲ ሲሄድ እዛው ውስጥ ያስተሰርያል ዘፈን የቴድሮስን ዘፈን ያኔ ወጥቶ አልነበረም። የቴድሮስን ዘፈን ሹፌሩ ያጫውታል እና ይሄ ያስተሰርያል የሚለው መዝሙር በቃ በጣም ውስጤ አጥንቴ ውስጥ ስለገባ በቃ ማልቀስ ጀመርኩኝ። እንባ መውጣት ጀመርኩ። ማልቀስ ጀመርኩ። አለቀስ። ከዛ ጎኔ ያለችዋን ልጅ ይሄ ማን ነው ይሄ አልኳት። እኔ አላውቀውም፣ በቃ ዘፈን ስለማልሰማ አላውቃቸውም። ቴዲ አፍሮንም ራሱ አላውቀውም ነበር። ባይገርማችሁ ከ97 ላይ ነው ያወቅሁት። ማን ነው ስላት ቴዲ አፍሮ ነው እንደዚህ ያለችኝ ነው። እና ቴዲ አፍሮ ነው አለችኝ እና በጥያቄ ገርሟት ማለት ነው። እንዴት አታውቀውም ማለት ነው። ያን ያህል ነው። እኔ ብዙ ዘፋኞችን አላውቅም እና ቴዲ አፍሮን ግን ከዛን ጊዜ ጀምሮ በጣም ወደድኩት እና የምሰማቸው ዘፈኖች አሉ ወገኖች። ለምሳሌ የሰርግ ዘፈኖችን እወዳለሁ። ለምን? ትዳርን ጋብቻን የሚዘክር ስለሆነ። ተመልከቱ፣ አሁን የሰርግ ዘፈን ትዳርን የሚዘክር ጋብቻን የሚዘክር ጋብቻ እግዚአብሔርን የሚያሳይ እኮ ነው። ጋብቻን እግዚአብሔር የሚወደው ነገር ነው እና ጋብቻን የሚዘክር ጋብቻን ሴሌብሬት የሚያደርግ ትዳርን ሴሌብሬት የሚያደርግ ወንድና ሴት አብረው ሲሆኑ ያንን ሴሌብሬት የሚያደርግ ዜማ ዘፈን ነው ብለው እንደ ኃጢአት ይቆጥራሉ። እንደነ ሱራፌል ያሉ ሰዎች ማለት ነው። ይሄ ስህተት ነው። ስለዚህ እኔ እሰማለሁ። ባልንጀሬ ስሪ ጉልቻ ከእንግዲህ ቀረ የእናትን ጎቻ፣ ባልንጀሬ አይበልሽ ቅር ትዳር ጥሩ ነው ያሞቃል ፍቅር እየተባለ መዘፈኑ ጋብቻን መዘከር ነው። እግዚአብሔር የሚወደውን የሚናፍቀውን ነገር መዘከር ነው። እግዚአብሔር የሚወደውን ነገር መዘከር ነው። ይሄ እንደ ኃጢአት ሊቆጠር አይችልም። ስለዚህ ዘፈን እየተባለ የሚባለው ነገር ወገኖቼ ቃሉና መልእክቱ ነው መታየት ያለበት። ሌላው የቴዲ አፍሮን ዘፈኖች ደግሞ ብዙ ጊዜ ሰማል። ሀገራዊ የሆኑ የፍቅርን፣ የእርቅን፣ የአንድነትን፣ የኢትዮጵያዊነትን መልእክት የሚያስተላልፉ በመሆናቸው አዳምጣቸዋል። ለምሳሌ አበባየው የሚለው ዘፈኑ፣ ጥቁር ሰው፣ ቀነኒሳ። በተለይ ቀነኒሳንማ በጣም ብዙ ጊዜ ነው የምታመው። በቃ እንትን ኃይሌ እየሮጠ ብሩ ደክሞት ምናምን በቃ ከዛ ቀነኒሳ ከኋላ ናና አገር እንዳትዋረድ አገር እንዳታፍር ምናምን እያለ ዋው ኢዝ ቬሪ 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 ፓወርፉል። ከሙዚቃው ጀምሮ ከንብሩ ጀምሮ የቀነኒሳ ዘፈን መልእክቱ ራሱ ኢዝ አሜዚንግ እና ቆይቷል። የቀነኒሳ ዘፈን ከወጣ ቆይቷል። ግን እኔ ባይገርማችሁ ያስተሰርያል የሚለው ከወጣ በኋላ ነው የቀነኒሳንም ደግሞ የሰማሁት ያኔ ነው። እንደ ኢትዮጵያ ሀገሬ የሚለው ያው ድምፄንም በዚህ ሁኔታ አሰማችሁ ማለት ነው። እና ኢትዮጵያ ጎንደር ቴድሮስ ምንድነው ጎንደር ምንድነው ቴድሮስ ምንድነው ማገር የሚለው ጎንደር የኢትዮጵያ ማገር። እና እነዚህን እየደጋገሙ ብዙ ጊዜ ሰማቸዋለሁ ወገኖች፣ እየደጋገሙ ለምሳሌ የአድዋ በዓል ጊዜ ብዙ ጊዜ ጥቁር ሰው ነው ሰማለሁ። እና ቴዲ አፍሮ በነገራችን ላይ መዝሙሮችም አሉት እንደ ሃሌሉያ፣ ኢትዮጵያ ታበጽ የሚለው መዝሙሮችም አሉ። እና ይሄ ሱራፌል የሚናገረው ነገር የኢትዮጵያ ወንጌላዊ ቤተክርስቲያንን የሚወክል አይደለም።
ይሄን ለማለት ነው የሚፈልገው። የኢትዮጵያ ወንጌላዊ ቤተክርስቲያን እነዚህ ከኢትዮጵያ ወንጌላዊ ቤተክርስቲያን አማኞች ጋር የሚያገናኛቸው ነገር እነዚህ በኢትዮጵያ ወንጌላዊ አማኞች ቤተክርስቲያን ስር በእግዚአብሔር ስም አጋንንትን እያገለገሉ ያሉ፣ ህዝብን እያሳቱ ያሉ፣ ህዝብን እየዘረፉ ያሉ አንድ ወንድሜ ምንድን ነበር ያላቸው? መንፈሳዊ ሜቴኮች ናቸው። መንፈሳዊ ሜቴኮች። ስለዚህ የክርስትና ቫልዩ ይሄ አይደለም። የክርስትና ትምህርት ፍትህ ነው። የክርስትና ትምህርት ጀስቲስ ነው፣ ፍቅር ነው። እና ይሄ ሰው በዚህ መልኩ የቴዲ አፍሮን እንትን ጸልያለሁ ብሏል። እንግዲህ በሐሙስ ቀን የሚለቀቅ ዘፈን በጥልቁ የሚሰራ ነው አይሳካ ብሎ ሲጸልይ ነበር። ግን የሰራዊት ጌታ እግዚአብሔር የድሆች ወዳጅ፣ የተጎዱ ወዳጅ እግዚአብሔር ያያል። የተጎዱትን፣ የተፈናቀሉትን፣ የተገደሉትን፣ የተጨፈጨፉትን፣ ቤታቸው የፈረሰውን እግዚአብሔር ያያል። እግዚአብሔር ይሰማል። የመበለቶችን ድምፅ፣ የግፉዓንን ድምፅ እግዚአብሔር ይሰማል። ይሄ ሰው የጸለየው ጸሎት አልሆነም፣ አልሰራም፣ አልተሳካም። ይህ ሰው የጠየቀው ጥያቄ አልሆነም፣ አልተሳካም። ሰው እንዳይሰማው ጸለየ። አልበሙ እንዳይደመጥ ጸለየ። ይሄ በሐሙስ ቀን የሚለቀቅ ዘፈን ከጥልቁ ነው ይክሸፍ ብሎ ጸለየ። ይሰበር፣ ይሄ መንፈስ ይሰበር ብሎ ጸለየ። ግን እሱ ነው የተሰበረው ወገኖች። እሱ እንደዛ ብሎ ጸለየ፣ ግን እሱ ነው የተሰበረው። 9 ሚሊዮን ህዝብ ነው የሰማው። ለምን? መልእክቱ የፍቅር መልእክት ነው። የኢትዮጵያዊነት መልእክት ነው። የአንድነት መልእክት ነው። ለተገፉት፣ ለተገደሉት፣ ለሞቱት፣ የሀገራቸውን ሰንደቅ ይዘው በመያዛቸው ለምን የሀገራቸውን ሰንደቅ ይዛችሁ ተብለው ለተደበደቡት፣ አሁንም በድሮን በከባባድ መሳሪያ በትምህርት ቤቶች ላይ፣ በክሊኒኮች ላይ፣ በመናኸሪያ ላይ፣ በተለያየ ቦታ ድሮን እየተተኮሰ እያለቁ እየሞቱ ላሉት ንጹሃን ለነሱ ድምፅ የሆነ ጣዕመ ዜማን ህዝብ በሚሊዮኖች በ10 ሚሊዮኖች እያዳመጠ ነው። የዚህ ሰውዬን ጸሎት እግዚአብሔር አልሰማው። የዚህ ሰውዬን ድንፋታ እግዚአብሔር አልሰማው። ይሄ ሰውዬ ነብይ ነኝ ይላል፣ ግን የእግዚአብሔር ነብይ አይደለም። ደፍሬ እናገራለሁ። እኔ አገልጋይ ነኝ። ራሴን ነብይ ብዬ ስላልጠራው ወይም ራሴ ፓስተር ብዬ ስላልጠራው አይደለም፣ ወይም ወንጌላዊ ነኝ ብዬ ስላልጠራው አይደለም። እኔ የጌታ አገልጋይ ነኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ አገልጋይ ነኝ። እዚህ በማሜራ ሚዲያ ላይ ፕሮግራሞች የምሰራው እኔ በሀገራዊ ጉዳይ በፖለቲካዊ ጉዳይ ላይ ፕሮግራም የመስራት ፍላጎት ኖረኝ አይደለም። ፍላጎት አይደለም። በማንኛውም ጊዜ የማሜራ ሚዲያም ላቆም ይችላል። የኔ ትልቁ ስራዬ የእግዚአብሔርን ነገር መናገር፣ የእግዚአብሔር በቃ ፓሽኔ የእግዚአብሔርን ቃል ማስተማር፣ የእግዚአብሔርን ቃል መናገር፣ ስለ እግዚአብሔር ማውራት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ድንቅና ታምራቱን መናገር ነው የምፈልገው። ቸርነቱን መናገር ነው የምፈልገው። እግዚአብሔር ቸር መሆነ፣ ጌታ ቸር እንደሆነ፣ ጌታ አዳኝ እንደሆነ፣ ጌታ አፍቃሪ እንደሆነ፣ ጌታ የተገፉትን የሚሰበስብ ያዘኑትን የሚያጽናና እንደሆነ መናገር ነው። መሐሪ እንደሆነ ለመናገር ነው የምፈልገው። ዛትስ ማይ ፓሽን። ስለዚህ እንደዚህ ሰው ራሴን ነብይ ነኝ ብዬ ባልጠራም፣ እንደዚህ ሰው ራሴን ምንድነው ፓስተር ነኝ ብዬ ባልጠራም፣ ነገር ግን በድፍረትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለተገፉ፣ ላዘኑ፣ ለወደቁ የሚቆም ነው። እንባን የሚያብስ ነው። እንባን የሚያብስ ነው። ከግፈኞች ጋር የሚቆም አይደለም። ከገዳዮች ጋር የሚተባበር አይደለም። ከምስኪን ህዝብ ደግሞ የሚዘርፍ አይደለም። እነዚህ ሰዎች እኮ ዳውን ህዝብ እየዘረፉት እኮ ነው። ዳውን ህዝብ እየዘረፉት ነው። ሄደው ከመርካቶ ከምናምን ዘይት ይቀዱና ያችን ዘይት በትናንሽ ብልቃጥ ያችን ዘይት ያደርጉና ፕሮግራም ትልቅ ኮንፈረንስ ያዘጋጃሉ። ከዛ ይሄ ቅዱስ ቅባት ነው ብለው ቅባቱን በስንትና ስንት ገንዘብ ይሸጣል። የእግዚአብሔር በረከት እኮ ነፃ ነው።
እኔ ወንጌል ላይ የመጽሐፍ ቅዱስ ወንጌል ላይ ብትሄዱ ጌታችን ኢየሱስ ክርስቶስም እና ሐዋርያ ጳውሎስም ሌሎችም ድንቅና ተአምራት በሚያደርጉበት ጊዜ እኮ ገንዘብ ከፍለው እኮ አይደለም ድንቅና ተአምራት የሚያደርጉት። ቤተ መቅደስ ጋር የነበረ አንድ መሄድ የማይችል ሰው በቃ ሁሌ ለማኝ ሆኖ በዛ ቦታ የተቀመጠ አንድ ሰው ነበር ይላል የሐዋርያት ሥራ ምዕራፍ 3 ላይ። እና እዛ ቦታ ከሰዎች ገንዘብ ይለምን ነበር ይሄ ሰው። ከዛ ቅዱስ ዮሐንስና ጴጥሮስ ወደ ቤተ መቅደስ በሚመጡበት ጊዜ ትኩር ብሎ ተመለከቱት። እሱም ትኩር ብሎ አያቸው። እነሱ የጠበቀው ምንድነው? ብርና ወርቅ ነው። ከዛ እነሱ ብርና ወርቅ የለንም፣ ያለንን ግን እንሰጣለን፣ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነሳሉት። ከዛ እጁን ይዘው አስነሱት። ተፈወሰ ያ ሰው። ያንን በማድረጉ እነ ጴጥሮስ ገንዘብ አልተቀበሉም፣ ተቀበሉ። የእግዚአብሔር ስጦታ በነፃ የሚሰጥ ስጦታ ነው። የእግዚአብሔር ጸጋ በነፃ የሚሰጥ ስጦታ። እግዚአብሔር ጸጋን ያበዛል ነው የሚለው አይደል እንዴ? ሕግ በሙሴ ሆነ፣ ጸጋ ግን በኢየሱስ ክርስቶስ ሆነ። እግዚአብሔር ጸጋን ያበዛል። ጸጋ ማለት ምንድነው? ዲዘርቭ ለማናደርግ ሰዎች በነፃ የሚሰጥ ስጦታ ማለት ነው። እነዚህ ሰዎች ግን ወገኖቼ የእግዚአብሔር በቃ ቀባ ቅዱስ ነው ብለው በቃ በዛ በትንሽ ብር ገንዘብ በትናንሽ እችን እያደረጉ እናቶችን በቃችን ደበስ በቃችን ደበቅ ቀባ ቅዱስ ነው ትፈወሳላችሁ እያሉ እንደዚህ ያደረጉ ሀብታም የሆኑ ናቸው ወገኖቼ። በጌታ ስም የዘረፉ ናቸው። ዋ ዋ ዋ ዋ ዋ። እና አሁን ደግሞ ቴዲ አፍሮ ከ8 ዓመት በኋላ ወጥቶ የህዝብን ብሶትና የህዝብን ስቃይ ቢያሰማ፣ ለተገፉት ቢጮህ፣ ላዘኑት ቢጮህ፣ ድምፅ ለሌላቸው ሰዎች ድምፅ ቢሆን እንዴት ይሄን ይዳረጋል? ተጠልቆ ነው ብሎ ደግሞ ያው የአብይ አህመድ መሬትም የሚሰጣቸው ቤትም የሚሰጣቸው የፈለጉትን ወንጀሎች ሲፈጽሙ ህዝቡን ሲዘርፉት ዝም ብሎ የሚመለከታቸው እሱ ስለሆነ ዝም ብሎ ያዋቸዋል። ለምን? የጥቅሙ የዚህ የሥርዓቱ የጥቅም ተጋሪ ስለሆኑ እነዚህ ሰዎች። እና ይሄ ያለውን ነገር እንድታውቁ እኔ ለዚህ ሰው ኢምፖርታንስ ሰጥቼ ሳይሆን፣ ነገር ግን ይሄ ፓተርን በቃ ይሄ አሁን እየሆነ ያለው ነገር በእነ አብይ አህመድ በካድሬዎቻቸው ከሚያደርጉት ነገር በጉልበት ከሚያደርጉት ነገር እንደዚህ አይነት ሰዎችንም ደግሞ አሰማርተው ህዝቡን እንዲያደነዝዙላቸው የመስራት ስራ እየሰሩ ነው። እና ወገኖቼ እሱ ምንድነው ያለው? ይሄ ሰው ምንድነው ያለው? ንቁ ነው ያለው። ንቁ። ዘፈን የስጋ ፈቃድ መሙያ ነው። ጣዖት አምልኮ ከጣዖት አምልኮ ንቁ፣ ንቁ አትስሙ ብሎ ነው ያለው። እኔ ደግሞ ምንድነው የምለው? እንደነዚህ አይነት ሰዎችን አትስሙ ወገኖቼ። እኔ አሁን ጊዜ የለኝም እንጂ ስለ ፍትህ፣ ስለ ሶሻል ጀስቲስ፣ ስለ ፍትህ ብዙ መናገር ይችላል። እግዚአብሔር ጌታ ምንድነው የሚለው? እጆቻችሁን ወደ ሰማይ ብትዘረጉ አልሰማችሁም ነው የሚለው። መባችሁንና መሰብሰባችሁን፣ ኮንፈረንሳችሁን፣ ቅዳሴያችሁን አልሰማም። ለምን? ፍትህን ታዛባላችሁ። ለመበለቲቱ አትቆሙ፣ ለተገፉት አትቆሙ። ስለዚህ the heart of Christianity ወገኖቼ the heart of Christianity is love። እግዚአብሔር ራሱ ፍቅር ነው። የክርስትና እምርት ፍቅር ነው። ፍቅር ካለ ደግሞ ፍቅር ማለት ምን ማለት ነው? ሌሎቻችንን እንደራሳችን አድርገን ስንወድ ማለት ነው። ባልንጀራን እንደራስ አድርገው ወደድ ነው ማለት። ባልንጀራችንን እንደራሳችን አድርገን በምንወድበት ጊዜ እኔ በሆነ ነገር ብትወጉኝ እሌላ እኔ ስወጋ ባልንጀራችንን እንደራሳችን መውደድ ማለት እንግዲህ ሌላው ላይ የሚደርሰው ጉዳት ያስበላል። የሌላውም ህመም እኛን ይሰማል። ያ ነው የክርስትና እምብርቱ፣ ያ ነው ወገኖች። እኔ የማምነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ያስተማረኝ። እኔ የማምነው ወንጌል ይሄን ነው ያስተማረኝ። የመስቀሉ ቃል ይላል፣ የወንጌል ቃል ለማያምኑት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው እንደሚለው ያ የእግዚአብሔር ኃይል ነው ብዬ ነው የምለው። ወንጌል ያስተማረኝ ነገር ሌላው ሲጎዳ እኔም እንዴ ቴዲ አፍሮ ያን ያደረገው እውነተኛው ክርስቲያን ቴዲ አፍሮ፣ እውነተኛው ክርስቲያን የህዝብ ስቃይ የተሰማው ምን ሆነ? እሱ
ቴዲ አፍሮ ምን ሆነ? ቢፈልግ አሜሪካ መጥቶ መኖር ይችላል። ቢፈልግ ሀብት አለው፣ ገንዘብ አለው። ምንም ያጣው ነገር የለም። ለሰው የሚሰጥ እንጂ ከሰው ምንም የሚፈልገው ነገር የለም። ዳስ ጥለን እናልቅስ የሚለው እሱ በግለሰብ ደረጃ እሱም ሆነ ባለቤቱም ሆነ 4 ልጆቹ በግለሰብ ደረጃ ተጎድተው ነው? ተጎድተው አይደለም። ግን የሌላው ህመም ክርስቲያን ነው። እውነተኛ ክርስቲያን ነው ቴዲ አፍሮ። እውነተኛ ክርስቲያን ነው። ወንጌል የገባው ሰው ነው። እግዚአብሔር ምን እንደሚወድ የገባው ሰው ነው ወገኖች። ስለዚህ ምን አደረገ? ለእግዚአብሔር ቃል ታዘዘ። የእግዚአብሔር ቃል ምንድነው የሚለው? ፍትህ፣ ለመበለቲቶች ተሟገቱ፣ ለግፉዋን ቁሙ ነው የሚለው የእግዚአብሔርን ቃል ነው። ይሄ ወንድም ቴዲ አፍሮ በተግባር ያደረገና የእግዚአብሔር እውነተኛው ክርስቲያን ቴዲ አፍሮ እንጂ ሱራፌል ደምሴ አይደለም። ቴዲ አፍሮ ነው ክርስቶስን እያገለገለ ያለው በተግባር። ሱራፌል ደምሴ ግን ክርስቶስን እያገለገለ አይደለም። ይሄንን በድፍረት ነው የምናገረው። ስለዚህ ያለው ሁኔታ ይሄ ነው ወገኖችና አንሳት። እንደነዚህ አይነት ሰዎች የሚሉትን አንቅ። ይልቅ ስለ ጌታ ማወቅ ከፈለግን ብዙዎቻችን እኔ ኢንካሬጅ የማደርገው ምንድነው መጽሐፍ ቅዱስ ካላችሁ መጽሐፍ ቅዱስ ክፈቱና ወንጌልን አንብቡ። ጌታ ኢየሱስ ክርስቶስ እስቲ እናንተ ራሳችሁ አንብቡ። ሱራፌል ስለ ጌታ እንዲነግራችሁ አትጠብቁ። እንደዚህ አይነት አጭበርባሪ ነቢያቶች ስለ ጌታችን ስለ ኢየሱስ ክርስቶስ እንዲያስተምሯችሁ አትጠብቁ። እናንተ ራሳችሁ እስቲ ቤተክርስቲያን ሄዱና ረጋ ባለ መንፈስ ወንጌልን ክፈቱና ወንጌልን እስቲ አንብቡ። እስቲ ረጋ ባለ መንፈስ መዝሙረ ዳዊትን ክፈቱና መዝሙረ ዳዊትን እስቲ ድገሙ፣ ጸልዩ። እስቲ የእግዚአብሔር ሐሳብ ምን እንደሆነ ራሱ እግዚአብሔር በመንፈሱ በኩል ያስረዳቸዋል። ያንን ነው የሚለው እና አትስሙት። እንደነ ሱራፌል አይነት ሰዎች የብልጽግና አሽከሮች፣ የብልጽግና አገልጋዮች፣ የግፈኛ ወዳጆችን አትስሙ ወገኖቼ። እንግዲህ አድማጮቼ፣ ተመልካቾቼ በዚህ ዙሪያ ላይ መናገር ስላለብኝ ነው። በዚህ ዙሪያ ላይ ያቀረብኩት ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።